ዘጠና ላይ ፍቅረኛ ነበረኝ። ፍቅረኛዬ ኢትዮ ኤርትራ ጦርነት ስለነበር በዛ አጋጣሚ በጦርነቱ በቀይ መስቀል ተይዞ ወደ ኤርትራ ሄደ። ነገር ግን 11ኛ ክፍል ተማሪ ነበርን። በጣም ነበር የምንዋደደው። ደስ የሚል ጊዜ ነበር የምናሳልፈው። ደስ የሚል የፍቅር ጊዜ ነበር የምናሳልፈው። ልጅነታችን በጣም ይጣፍጥ ያምር ነበር፣ ለዛ ነበረው። ነገር ግን ጦርነቱ ሲመጣ እሱ ኤርትራዊ መሆኑን አላውቅም፣ ታስሮ ወደ ሀገሩ ወደ ኤርትራ ሄደ። እኔ ግን ለ20 ዓመት ጓደኛም ሳሊዝ ትዳርም ሳሊዝ እሱኑ በመፈለግ እሱኑ በመባተት እድሜን ጨረስኩኝ። እድል ሆነና ዲቪ ደርሶኝ አሜሪካን ሄድኩኝ። አሜሪካን ሲሄድ በአጋጣሚ አንድ የሚገርም ጎረቤት አለኝ። ሁል ጊዜ በመልክ አላየውም፣ በመልክ አንገናኝም፣ ግን በድምፅ እና እንደዚህ በመስኮት እናወራ ነበር። ሁለታችንም ታይማችን፣ እኔ ከስራ ስመጣ እሱ ወደ ቤት ይገባል፣ እሱ ከስራ ሲመጣ እኔ ወደ ቤት እገባለሁ። አንድ ቀን ጨለም ብሎ ነበረ፣ በእኛ በኢትዮጵያ ቀን ማለት ነው። በዛ ደግሞ ሌሊት ስልክሽን ታቀብኛለሽ ሲለኝ ስልኬን ነገርኩት። በመልክ አንተዋወቅም እንዳልኳችሁ፣ በመስኮት ነው የምናወራው፣ በመልክ አንተያየምም። ስልኬን አቀበልኩት። በስልክ እናወራለን። አሜሪካን ውስጥ ጎረቤት ሆነን ለስንት ዓመት እናወራለን? ለአንድ ዓመት ከምናምን እናወራለን። በጣም ቤስት ጓደኛሞች ነን። ገባሽ ገባህ እንባባላለን። ታሪካችንን ማውራት ጀመርን። እሱም የራሱን ታሪክ ያወራልኛል፣ እኔም የራሴን ታሪክ አወራለሁ። አስተዳደጋችን፣ አመጣጣችን፣ ከየት እንደመጣን፣ ማን እንደሆነን፣ ምን እንደሆንን እናወራለን እና በጣም ደስ የሚል ጊዜ ነበር ከሱ ጋር የምናሳልፈው። እናም ጥሩ ጓደኛዬ ሆነ። ጥሩ ጓደኛሞች ሆነን እንድንገናኝ ተቀጣጠርን ማለት ነው። ከተቀጣጠርን በኋላ ግን 3 ወንድሞቹ እዛው አሜሪካን ውስጥ የሚኖሩ ወንድሞች ነበሩት። ከወንድሞቼ ጋር እራት ግብዣ አለኝ፣ ከወንድሞቼ ጋር አብረን እራት እንብላ ወይ ሲለኝ ውይ አይመቸኝም ዛሬ፣ በቀጣይ ግን እኔ ፕሮግራም ራሴ አዘጋጅቼ ለይቅርታው ስል እራት አብረን እንበላለን አልኩትኝ። ከሱ ጋራ እንግዲህ 1 2 እያልን ደስ የሚል ፍቅር ጀመርን። በአንድ አልጋም ባንተኛ፣ በአንድ ቤት ውስጥም የሆነ የተነካካ ነገርም ባይኖርን ብቻ በስልክ በምናወራው ነገርና እንደዚህ በመተያየትም አንድ ቀን ተገናኝተን በር ላይ ቆመን ደጅ ላይ አብረን በማውራት ደስ የሚል ስሜት ነበረን ሁለታችንም። እና የመገናኘት ጊዜያችን ግን ቢዚ ስለነበረን ስራ ላይ ነው የምንውለው። 24 ሰዓት መገናኘት አልቻልንም። እንደምንገናኝና አንድ ላይ ጥሩ እራት በልተን ብዙ ነገር እንደምንጫወት ተነጋገርን። ነገር ግን እሱ የወንድሞቹ ግብዣ ላይ ስላልተገኘሁኝ ትንሽ ተቀይሞኝ ነበረ። እኔ ግን በወንድሞቹ ግብዣ በቀጣይ ራሴ እንደምክስ ደግሞ ለሱ ከይቅርታ ጋር ጠይቄዋለሁ እና በጣም ትህትና አለው። ምንም ትዳር እንዳልያዘና ጓደኛ እንደሌለው የተማረውም እዛው አዲስ አበባ አካባቢ እና ተፈናቃይ እንደሆኑ ከአዲስ አበባ ወደ ኤርትራ እንደሄዱ ነበር ሲያጫውተኝ የነበረውና እናት አባቱ በህይወት እንደሌሉና 5 ወንድሞች እንዳሉት፣ 3 ወንድሞች እዛው ከሱ ጋር 4ኛ አሜሪካን ውስጥ እንዳለ፣ 1 ወንድም ብቻ አስመራ ውስጥ እንዳሉ ከእህቶቹ ጋር ነገረኝ፣ አጫወተኝና ጨዋታው ደስ ይል ነበር። ነገር ግን እኔ የቦይፍሬንድን ስም ጠፋብኝ። ከጊዜም በኋላ ይሁን ብዙ ከመቆየት የሚሆን ስሙ ጠፋብኝ። 20 ዓመት ሆኖታል እና ዝም ብዬ አንድ ኤርትራዊ ጓደኛ ነበረኝ፣ የልጅነት ጓደኛዬ። በጣም ነው የምወደው። እንደዚህ አይነት ችግር ነበረብን እና የኢትዮ ኤርትራ ጊዜ ወደ ሀገሩ ሄደ። ከዛ በኋላ ጓደኛም ይዤ አላውቅም። ወደው ስለነበር በጣም ተጎዳሁኝ። ዛሬ ነገ ይመጣል፣ ዛሬ ነገ ይደውላል እያልኩኝ ተጎዳሁኝ። ስለዚህ ከሱ ውጭ ጓደኛም ከዛ በኋላ ይዤ አላውቅም። አሁን ግን ጓደኛ ሳያስፈልገኝ አይቀርም። ብቸኝነቱ ጎድቶኛል እና ምን አይነት ጓደኛ ነው የሚይዘው? በጣም ትሁትና በጣም አክባሪና በጣም ጨዋ ሰው፣ በጣም የምወደው የልጅነት ጓደኛዬ ነው። ስሙ ግን ለምን እንደጠፋብኝ አላውቅም። ትንሽ እጨናነቅ ስለነበር ኢትዮጵያ ውስጥ እያለው እጨናነቅ ነበር እና በዲቪ ነው የመጣሁት። ያው ቤተሰቦቼ ምንም አባቴ በጣም ኃይለኛ ስለሆነ ጫና ስለሚያደርስብኝ ቤት ውስጥ ያሉት ችግሮች ይሁኑ አላውቅም። ቀጣይ ግን የቤተሰቦቼን ነገር አጫውታለሁ። አሁን ግን ስለሱ ማጫወት ፈልጋለሁ፣ ማውራት ፈልጋለሁኝና ምን አይነት ሰው መሰለህ? መልኩን ብነግርህ እንደው በመልኩ ታፈላልግልኛለህ ወይ ብዬ ጠየቁትኝ። ሰው በመልክ እንዴት ይፈልጋል? ምን ማለትሽ ነው አለኝ እና
ብቻ ቁመናውና መልኩ ይለያል፣ ከሰዎች ለየት ያለ ነው ባህሪው ራሱ። አይ ስንት አይነት ሰው አለ ምን ማለትሽ ነው ብሎ ሳቀብኝ። በጣም የዋንሽ ማለት ነው አለኝ። አይ በጣም ነው የምወደው፣ ቢያንስ እንደው በህይወት መኖሩን ማወቅ ፈልጋለሁኝ። እስቲ በህይወት መኖሩን ብቻ ካወቅኩኝ በቂ ነው ለኔ። አንደኛ ራሴን ለማሳመን ከሌላ ጓደኛ ጋር እንኳን ለመሆን በጣም እርግጠኛ አይደለሁም። ምክንያቱም ከሱ ጋር የሆነ ለየት ያለ ፍቅር አለኝ። የሆነ ነገር የተቆርጦ የቀረ ያህል ስሜት ይሰማኛል። እሱ ጋር ምን ችግር እንዳለብኝ አላውቅም። ከዛ በኋላ ለወንድ ለመቅረብ አይደለም ወንድ ልጅ ለማውራት እንኳን በጣም አስቸጋሪ ሴት ነኝ። እዚህ አሜሪካ ከመጣሁ እንግዲህ ኦልሞስት 5 ዓመት ሊሆነኝ ነው። በ5 ዓመት ውስጥ እንኳን አንተን ነው ማግኘት ራሱ አልፈልግም። በስልክ ነው ማውራክ፣ ያው በጉርብትና ነው የምናወራክ። አሁን ግን ካነሳኸው ጨዋታ አልቀረ የእሱን ትዝታ አብሬው ማውራ ሰው ፈልጋለሁኝ። ስለዚህ ከአንተ ጋር ባወራ ደስ ይለኛል። እንዴት ነው ወደ አስመራ ከአንተ ጋር መሄድ እችላለሁ? አስመራ ብሬ ብሄድስ? አንተ እረፍትህ መቼ ነው? እኔ እረፍቴ እንግዲህ በሚቀጥለው ከ2 ዓመት በኋላ በቅርብ ነው ሄጄ የመጣሁት። እረፍት ይሄዳለሁኝ። በዛን ሰዓት ግን አብረሽ ልትሄጂ ትችያለሽ። እሺ አብሬ እሄዳለሁ። ከዛስ ምን ብለሽ ትፈልጊያለሽ? ዝም ብዬ ከተማውን እየተዝናናን ከተማውን እያየን አብሬህ እዞራለሁ። ምናልባት አጋጣሚ ላገኘው እችላለሁ። ግን እሱን ፍለጋ ብለሽ አስመራ ድረስ ትመጫለሽ? አዎ የትም ድረስ እሱን ፍለጋ መሄዴን አላቆምም። አንድ ቀን እንደምፈልገው በጣም እርግጠኛ ነበርኩኝ። ኦኬ በሚቀጥለው ዓመት እንግዲህ እንሄዳለን ማለት ነው። እንደው እንደዛም ካልሽ ከተጨነቅሽ በቅርብ ቀን አብሬሽ ይዤሽ ሂጂ። ይሄንን ውለታ መስራት እፈልጋለሁ ላንቺ። ይሄናል ለፍቅር መስዋዕትነት ካልሽ በጣም መልካም ሴት ነሽ፣ ጥሩ ሴት ነሽ እና ይዤሽ ልሄድ ቃል እገባለሁኝ። 2 ዓመቱንም አልጠብቅም፣ ይዤሽ እሄዳለሁኝ። በዚህ እንስማማለን ማለት ነው። በዚህ ከተስማማን በኋላ በሚቀጥለው እንግዲህ በ1 ዓመት ከ1 ዓመት በኋላ ይዞኝ እንደሚሄድና እንደሚያፈላልገኝ ስሙን ባላቀውም እንደሚያፈላልገኝ እዛ አካባቢ የተማሩትን ሰዎች እዛ የተማሩትን ሰዎች እያጠያየቀ እንደሚያፈላልገኝ ቃል ገባልኝ። ኦኬ ተባብለን ይሄንን እየጠበቅኩኝ እያለ እኔም ስራዬን እየሰራው ከሱ ጋር ጥሩ ግንኙነት ነበረን። በጣም እንዋደዳለን። የወንድሜ ያህል አይነት ስሜት ነው የሚሰማኝ። በጣም መልካም ሰው፣ ሩሩ፣ ደግ ሰው፣ ሰው አክባሪ፣ ሰውን ገፍቶ የማይነካ በጣም ጥሩ ሰው ስለነበረ ከዛም የተሻለ ሰው አለ እንዴ? ምክንያቱም የልጅነት ፍቅረኛ ነው ያኛውን መርሳትም ማውጣትም አልችልም። ነገር ግን የሚገርመኝ ነገር ምን እንደሆነ ልንገራችሁ። ምንም አይነት ከዛኛውም ጋር ግንኙነት የለኝም። የልጅነት ይሄ ደብዳቤ ላይ የምንጻጻፈው ቀስት ላይ የሚልክልኝ ብር፣ ልብ ቅርጽ፣ ፍቅራችን ይሄ ተደብቄ የምወጣው ነገር ሲመጣ እስከ ሰፈር የሚሸኘኝ የሚመልሰኝ ነገር የሆነ ነገሩ በቃ ሚሞሪ ውስጥ እሱ ነው እንጂ ያለው ከእሱ ጋር ምንም አይነት አካላዊ ግንኙነትም የለንም። ከመሳሳም የዘለለ ማለት ነው። ከመሳሳም የዘለለ ሌላ አይነት ግንኙነት የለንም። ግን እኔ በእድሜ እንግዲህ እድሜ አሁን ወደ 50 ሳይሞላ 50 አካባቢ ነው። ግን 50 ሳይሞላ ከሱ ጋራ በጣም እሱን ለማግኘት ብዙ መስዋዕት እከፍል ነበረ። አሁን ግን የመውለድ ጊዜም ሄዷል። ቢያንስ እሱን አግኝቼ ለምን እንደቆየሁና ከማንስ ጋር እንደነበርኩኝ ለሱ መናገር አለብኝ ብዬ ነው እንጂ እኔ በድንግልናዬ ነው ያለሁት። አይገርማችሁም? በጣም ይገርማል አይደለ? ድንግል ነኝ እኔ። ከአሜሪካ ሲሄድ መሆን የምፈልገው ነገር አብረን እንዘልቃለን፣ እነግራችኋለሁ። ግን እዚህን ያህል ድረስ በጣም አፍቃሪ ነበርኩኝ ማለት ነው። በጣም ወደዋለሁ ማለት ነው። እንግዲህ እሱ ከወንድሞቼ ጋር ላገናኝሽ ያለኝ ጊዜ ከወንድሞቹ ጋር ማገናኘት የፈለገ ጊዜ አልሄድኩም ብያቸዋለሁ። ፕሮግራም አደረኩኝና በመሄጃችን ሰዓት ከሱ ጋር ወደ አስመራ ይዞኝ ሊሄድ ሲል ሻይ ቡና አዘጋጀሁኝና በቃ ከይቅርታ ጋር ወንድሞችን ቡና ፍተን እንጥራቸው ስለምንሄድ ብዬ ስለው ኦኬ አለኝና እንግዲህ እራት አዘጋጀውና ወንድሞቹን እራት ጠራኋቸው። ይገርማል አይደለም? እራት የጠራኋቸው ዕለት ጠቅላላ 3ቱም ወንድሞቹ ናቸው አብረው መተው፣ ያው በዓልም ስለነበረ በዓልን አብረን እናክብር እራት እንብላ ብዬ ነው የጠራኋቸው። ከዛ መሀል በጣም ልቤ ደነገጠ። የማውቀው ሰው አለ፣ አርጅቷል፣ ግርጅፍጅፍ ብሏል። ምን አይነት ሰው ነው? ማን ነው እሱ ብዬ ከፀጉሬ እስከ ጥፍሬ ወረረኝ እንዴ ብዬ ደነገጥኩ። ጸለይኩ። ፈጣሪ ሆይ ልቤ በጣም ትመታለች። ደነገጥ። እሱም ቆመ፣ እኔም ቆምኩኝ። መተማመን አቃተን። እንተያያለን። ምንድን ነው ብለው ወንድሞቹ ተደነጋገሩ፣ እኛም ተደነጋገረን። አይገርምም? ለካስ እሱ ነበር። ታሪክ ረጅም ነው፣ ቀጥልላችኋለሁ።